ሽማግሌዎች የቀድሞ መሪዎች ያልሞከሩት ነገር የለም። ይሄ ድርጅቱን በትነን ወይም ደግሞ ለግለሰብ ሰተን ወደ ቤታችን ከምንገባ ብለን ነው ያን ያደረግነው እንጂ ጊዜው ሆኖ ወቅቱ ሆኖ ያመራር ለውጥ ለማድረግ ወቅቱ ላይ ስለሆነ አይደለም ወይም ዝግጅቱ ኖሮና አይደለም። ለሽግግር ነው ያዘ ስፕሪንግ ቦርድ ነው ድርጅቱን ከተበተነው ሰብስበን ለማቆየት በዚህ ሁኔታ ምርጫው ላይ ተጽዕኖ ትልቅ ተጽዕኖ አለው። ምክንያቱም ቀደም ሲልም አገር ቤት እንደገባን የነበረንን ጊዜና ያለንን ድጋፍ በአግባቡ አልተጠቀምንም፣ ባክኗል። በዛ ላይ ተጨምሮ ደግሞ በውስጣችን የተፈጠረው ነገር ደግሞ አሽመድምዶናል። እንግዲህ በመዋቅራችን ፈራርሶ ወደ ምርጫ በምንሄድበት ጊዜ ምን ችግር እንደሚያጋጥም ማንም የሚያውቀው ነው። እሺ እቺ እንግዲህ ወደ በመሰረታዊ ወደ ሆነው የዚህ ፕሮግራማችሁ ጉዳይ ላይ እንሂድና የራስን እድል በራስ የመወሰን መብት የሚለው ጉዳይ ፕሮግራማችሁ ዋና ፒላር ሆኖ ምሰሶ ሆኖ አይቼዋለሁ። ግን ያው የራስን እድል በራስ የመወሰን መብት ነው የሚለው ምን ማለት ነው? ግልጽ ስላልሆነ ነው ወይ በግልጽ መቀመጥ ስላለበት ነው? የራስን እድል በራስ የመወሰን መብት ለኦሮሞ ሕዝብ ስትመኙ በአንድ ሀገር ውስጥ ተሆኖ በአንድ ሉዓላዊት ሀገር ውስጥ ተሆኖ ራስን በራስ የማስተዳደር መብት እያላችሁ ነው ወይስ ከዚያም የሚሻገር ጉዳይ አለው? ይሄን ይንገሩኝና ቀጥሎ ሌሎቹ ይነሳ። አንድ ሕዝብ የራሱን መንግስት ይሆነኛል ብሎ የሚፈልገው መንግስት ማቋቋም ከፊውዳል አብሶሉት ዛንሻር ሪጅም ወጥቶ ዲሞክራሲያዊ በሆነ ስርዓት ራሱ መተዳደር የሚፈልግበትን መንገድ ሲስተም ራሱ ወስኖ የራሱን መንግስት ማቋቋም የሚችልበት ሁኔታ ማለት እንደሆነ በዛን የተለያየ ትርጉም የተሰጠው። ስለዚህ በዚህ ትርጓሜ እኛ አሁን የኦሮሞ ህዝብ ራሱን በራሱ ማስተዳደር የራሱን ስቴት መሆኑን ይጨምራል፣ መገንጠልን ይጨምራል። ስቴትሁድ ነው። ስቴትሁድ መገንጠል ሌላ ጥያቄ ነው። መገንጠል የሚለውንም መገንጠል የምትለውንም ስሟንም አንቀበልም እኛ። የት ይገነጠላል? አዚ ሴንተር ኦፍ ኢትዮጵያ እምብርቱ ላይ ነው ያለው። የራስን እድል በራስ መወሰን ማለት ስቴትሁድ የኦሮሚያ ስቴት እንፈልጋለን። አሁን ያለችው አሁን ስቴትሁድ ኦሮሞ ናሽናሊዝም ዴቨሎፕ አድርጎ አሁን ስቴትሁድ የመመስረት ደረጃ ላይ ደርሷል። ያ ስቴትሁድ ማለት አሁን ያለው አይነት በቃ እና እሱ ላይ ራሱን በራሱ እንዲያስተዳድር ከቀበሌ ጀምሮ ታዲያ እሱኛው ጥያቄ 1983 ላይ ተመልሶ ሲያበቃ 1987 ደግሞ ህገ መንግስታዊ እውቅናም ጭምር አግኝቶ ምናልባት መገንጠል የሚለውን አስተሳሰብ እናንተ አሁን ላይ ባለው እንትናችሁ ባትፈልጉትም ዞሮ ራስን በራስ የማስተዳደር መብት ተረጋግጦ የኦሮሞ ህዝብ ራሱን በራሱ እስከ ታችኛው እርከን ድረስ ሲያስተዳድር ነበር። ምናልባት እንግዲህ የራሱ የኦሮሞ ህዝብ የወከላቸው ወይም ወክለውኛል የሚሉት አመራሮች ድክመት እስካልሆነ ድረስ ጠለፈኝ ቆረጠኝ ምናምን የሚለው ላይ ሌሎች ላይ ማላከኩ እንደተጠበቀው ነው። ወይም ደግሞ ከ2010 በኋላም ደግሞ በሚገባ ይሄ መብት ተረጋግጧል። ምናልባትም የኦሮሞ ህዝብ በማዕከላዊ መንግስትም ጭምር ትልቅ የሆነ ኃላፊነት እየተወጣና ትልቅ ሚናን በመጫወት ሂደት ላይ እንደሚገኝ ምንም ግልጽ ነውና በቃ ኦነግ የቤት ስራውን ጨርሷል። አይወጣበትም። ምን ያደርጋል? የቤት ስራው አላለቀም። 83 ላይ ተመልሷል ያልከኝ እኔ አስታውሳለሁ። ቻርተሩ ሲረቀቅ ኦነግ ነበር አርኪቴክቱ። በሶስት ትላልቅ ነገሮች ላይ ነበር ኦነግ ያተኮረው። አንድ ዲሞክራሲያዊ ስርዓት፣ ሁለተኛ የራስን ህዝቦች የራስን እድል በራሳቸው መወሰን እና የሰብአዊ መብቶች። ያኔ ግን መገንጠል የሚለውም አለበት። ያኔ በኦነግ አስተሳሰብ ያኔ ቻርተሩ ላይ ስናስቀምጥ የተባለው ምንድነው? ህዝቦች የራሳቸውን እድል በራስ መወሰን የሚችሉበት ሁኔታ በዚህ በቻርተሩ በስምምነት ማለት ነው ተደራድረን በስምምነት ኮንፈረንስ ተደርጎ ያ ቻርተር ጸደቀ። ጁላይ ላይ መሰለኝ አላስታውስም። እዛ ውስጥ ቻርተሩ ላይ የሚለው ህዝቡ ይሄ ካልተገበረለት ይላል
አልተተገበረም ብሎ ካመነ እና መብቴ ተነክቷል ተገፋው ካለ የራሱን እድል በራሱ መንገድ ሄዶ የራሱን እድል መወሰን ይችላል። ምን ተቀምጧል። ያ ማለት ትግሉን ይቀጥላል ማለት ነው። የራስን እድል በራስ የመወሰን መብት የሚለው ጉዳይ ፕሮግራማችሁ ዋና ፒላር ሆኖ ምሰሶ ሆኖ አይቼዋለሁ። ግን ያው የራስን እድል በራስ የመወሰን መብት ነው የሚለው ምን ማለት ነው? ግልጽ ስላልሆነ ነው ወይ በግልጽ መቀመጥ ስላለበት ነው? የራስን እድል በራስ የመወሰን መብት ለኦሮሞ ሕዝብ ስትመኙ በአንድ ሀገር ውስጥ ተሆኖ በአንድ ሉዓላዊት ሀገር ውስጥ ተሆኖ ራስን በራስ የማስተዳደር መብት እያላችሁ ነው ወይስ ከዚያም የሚሻገር ጉዳይ አለው? ይሄን ይንገሩኝና ቀጥሎ ሌሎቹ ይነሳ። አንድ ሕዝብ የራሱን መንግስት ይሆነኛል ብሎ የሚፈልገው መንግስት ማቋቋም ከፊውዳል አብሶሉት ዛንሻ ሪጅም ወጥቶ ዲሞክራሲያዊ በሆነ ስርዓት ራሱ መተዳደር የሚፈልግበትን መንገድ ሲስተም ራሱ ወስኖ የራሱን መንግስት ማቋቋም የሚችልበት ሁኔታ ማለት እንደሆነ በዛን የተለያየ ትርጉም የተሰጠው። ስለዚህ በዚህ ትርጓሜ እና በዚህ ትርጓሜ እኛ አሁን የኦሮሞ ህዝብ ራሱን በራሱ ማስተዳደር የራሱ ስቴት መሆኑን ይጨምራል፣ መገንጠልን ይጨምራል። ስቴትሁድ ነው። ስቴትሁድ መገንጠል ሌላ ጥያቄ ነው። መገንጠል የሚለውንም መገንጠል የምትለውንም ስሟንም አንቀበልም እኛ። የት ይገነጠላል? አዚ ሴንተር ኦፍ ኢትዮጵያ እምብርቱ ላይ ነው ያለው። የራስን እድል በራስ መወሰን ማለት ስቴትሁድ የኦሮሚያ ስቴት እንፈልጋለን። አሁን ያለችው አሁን ስቴትሁድ ስቴትሁድ ኦሮሞ ናሽናሊዝም ዴቨሎፕ አድርጎ አሁን ስቴትሁድ የመመስረት ደረጃ ላይ ደርሷል። ያ ስቴትሁድ ማለት አሁን ያለው አይነት በቃ እና እሱ ላይ ራሱን በራሱ እንዲያስተዳድር ከቀበሌ ጀምሮ ታዲያ እሱኛው ጥያቄ 1983 ላይ ተመልሶ ሲያበቃ 1987 ደግሞ ህገ መንግስታዊ እውቅናም ጭምር አግኝቶ ምናልባት መገንጠል የሚለውን አስተሳሰብ እናንተ አሁን ላይ ባለው እንትናችሁ ባትፈልጉትም ዞሮ ዞሮ ራስን በራስ የማስተዳደር መብት ተረጋግጦ የኦሮሞ ህዝብ ራሱን በራሱ እስከ ታችኛው እርከን ድረስ ሲያስተዳድር ነበር። ምናልባት እንግዲህ የራሱ የኦሮሞ ህዝብ የወከላቸው ወይም ወክለውኛል የሚሉት አመራሮች ድክመት እስካልሆነ ድረስ ጠለፈኝ ቆረጠኝ ምናምን የሚለው ላይ ሌሎች ላይ ማላከኩ እንደተጠበቀው ነው። ወይም ደግሞ ከ2010 በኋላም ደግሞ በሚገባ ይሄ መብት ተረጋግጧል። ምናልባትም የኦሮሞ ህዝብ በማዕከላዊ መንግስትም ጭምር ትልቅ የሆነ ኃላፊነት እየተወጣና ትልቅ ሚናን በመጫወት ሂደት ላይ እንደሚገኝ ምንም ግልጽ ነውና በቃ ኦነግ የቤት ስራውን ጨርሷል፣ አይወጣበትም። ምን ያደርጋል? የቤት ስራው አላለቀም። 83 ላይ ተመልሷል ያልከኝ እኔ አስታውሳለሁ። ቻርተሩ ሲረቀቅ ኦነግ ነበር አርኪቴክቱ። በሶስት ትላልቅ ነገሮች ላይ ነበር ኦነግ ያተኮረው። አንድ ዲሞክራሲያዊ ስርዓት፣ ሁለተኛ የራስን ህዝቦች የራስን እድል በራሳቸው መወሰን እና የሰብአዊ መብቶች። ያኔ ግን መገንጠል የሚለውም አለበት። ያኔ በኦነግ አስተሳሰብ ያኔ ቻርተሩ ላይ ስናስቀምጥ የተባለው ምንድነው? ህዝቦች የራሳቸውን እድል በራስ መወሰን የሚችሉበት ሁኔታ በዚህ በቻርተሩ በስምምነት ማለት ነው ተደራድረን በስምምነት ኮንፈረንስ ተደርጎ ያ ቻርተር ጸደቀ። ጁላይ ላይ መሰለኝ አላስታውስም። እዛ ውስጥ ቻርተሩ ላይ የሚለው ህዝቡ ይሄ ካልተገበረለት ይላል አልተተገበረም ብሎ ካመነ እና መብቴ ተነክቷል ተገፋው ካለ የራሱን እድል በራሱ መንገድ ሄዶ የራሱን እድል መወሰን ይችላል። ተቀምጧል። ያ ማለት ትግሉን